ቦርጫችሁ የሚያስቸግራችሁና እርጉዞች እንኳን ደስ አላችሁ። ፉል ባዲ ዋክስ ጀምረናል። ሃይ አብዚአ ወርቂ እዩት፣ በደንብ ትማሩበታላችሁ። ቆይ ምን አለ ቢያንስ ቋንጤ ትንሽ ጠፈፍ እስኪል ድረስ ብትጠብቁ እንዴ? ምን ነው ታለ? ምን ነው በተወደደ ጂንስ ሱሪ 6 አርገሽ አንሸቃባ። እኔ ምለው እንዴ ይሄ ሁሉ ዚፕ ብሬድ ሃውስሽ በየቦታ ነው እንዴ ያለው? 5-6 ቦታ ሱሪ ማረክ ምን የሚሉት ቅሌት ነው? ባለፈው ለውቃቤ እንደተዘጋጀ ሲኒ ጉዝጓዝ ለብሰሽ መጣሽ፣ ጸጣልን። የሆነ ቀን ደግሞ ካሶተን የሆነ ጋምባሌ ገድግደሽ መጣሽ። እናስ ይሄው መጨረሻችሁ። ነገ 8 ጦርጳ ፋንታ አርገላችሁ ትመጣለች ከሚንግሱን። በቃ ሰው እኮ አንድ ሱሪ የሚያደርገው ለአንድ ሙሙ ነው። 6 ይሄ ሁሉ ሙሙ አለሽ ማለት ነው። ነገሩ ወዶ አይደለም ይቁላሽ እጂ። እኔ የሚገርመኝ ይሄን ሰርተሽ ላይክ የሚያደርጉሽ ሰዎች እንደው ግርም ድንቅ ነው የሚሉ አጃይብ ነው የሚያስብለው። እኔ ላይክ አታረጉ ወዳችኋለሁ እኮ። ለማንኛውም ሰሞኑን የጠፋሁት በግርዛት ምክንያት ነው። ቋንጣዬ ደረቅ ሲል መመለስ ይሆናል። እስከዛ ድረስ ቤቱን የወደዳችሁት ላይክ፣ ሼር እና ፎሎ እያደረጋችሁ ቴንክ ዩ። አይ ና ነካውት አታሩጠኝ ቀስ በል ትሩሴት ላይክ ስካይ ቶል አርም ከእንግሊዘኛ ጋር ጸበኛ ስትሆን የሚሰማ ስሜት ይሄ ነው። ትዝ ይለኛል እኔ ራሱ ኢዝን 15 ቁጥር ብዬ አንብቤያለሁ። ዚሳር ሲባልም ባለጌ ብዬም ተሳድቤያለሁ። ያጋጥማል እንግሊዘኛ ላይ ያው መግባቢያ ስለሆነ ተፍተፍ በይበት። አይዞሽ እታለም ቀስ ብሎ ይላ ቂን ጀቴ ቂኝ ፍርቴ ይላል ያገሬ ሰው። አንቺ በርግዝናሽ ጊዜ እንደዚህ ፍር ቂን ያልሽ ሴትዮ ሳልኩት ኤሊስ ወልዶ ካልሆነ እንዳባቱ እመኑኝ ሆናል የሰው ገልቱ። ይኸውልሽ ገና ማህፀን ውስጥ ያለ ልጅ ኦያ ሼክ ቦዲ አሁን ባርግዘሽ ነው ወይስ በቴስታ መተውሽ አሳብጦሽ ነው? 10 አረንጓዴ ጠርሙሶች የሚለው ትዝ ያለኝ ታውቃለህ። በዚህ ነው ከአንድ ብርቱ 10 ገልቱ አሉ ለጓደኞች ነው እዛ ለከበቡሽ። ተይ የሚል አካል እንኳን የለም። አብሮ የሚያስጨፍር አብሮ የሚያጫፍር ነው። እንዲህ ከመቅለል ቢቀርሳ በርግዝና ሙሽርና የሚሉት እኮ ነው። ዲያልሹ ምን ኩኑ ነው? ሴቶች ሁሌም እንደምናገረው ስርዓት ከሌለሽ አለቃ ከተም ሴት አይደለሽም። ሰብሴት ወይም ሶሉሽን ሴት ነሽ። ይኸውላችሁ ካንቺ በታች እህት ወይም ሊያረግዙ ያሰቡ እንስቶች ይኖራሉ። ቢያንስ ምናስተምራቸውን ነገሮች በጥሞና አይተን፣ ምክንያቱም የሚወለድ ልጅ ነው ያድጋል። ይሄ ልጅ ይሄን ቪዲዮሽን ያያል። ከዛስ ከዚያስ ወዲያ ቅሌት ያደለው እናት ለልጇ ገና ጽንስ ውስጥ እያለ ከአንድ ወር ጀምሮ ቁጠባ ውስጥ ትቆጥባለች። አንቺ ገና ልጅ ሆድ ውስጥ እያለ ቅሌት አስቀምጠሽ። ይሄማ ማዲያት ነው የሚሆንበት ልጁ ላይ። ድሮ አባቶቻችን ምን ይላሉ መሰለሽ? ወላጆቹን አሳየኝና ስለ ልጁ ነግርሃለሁ ይላል። አሁን ይሄ ልጅ ካንቺ ሆድ ወጥቶ ወልዶ ማሳደግ አይደለም ወለድ መጣል ማለት ነው። አንቺ አሁን እቺን የመሰለች ጨቅላ የ2 ዓመት ህፃን ልጅ ኦምብሬ ልትሰራ ነው ቢል ማን ያምናል? በመጀመሪያ ሜጀርመንት ወጣላት፣ ከዛ በኋላ ተኳለች፣ ከዛ እንደወደደችው እርግጠኛ ስንሆን ኦምብሬ ሰራናት። አህያ ለአህያ ቢራቀጥ ሳሩ ነው የሚጎዳ አለች ጣጣዬ። እውነቷን እኮ ነው። ድሮም ካንተ ጋር ያለ ሰው መጨረሻው ጥሩ እንዳልሆነ ደርሼበታለሁ። ሰውዬ ዛሬ ላይ ኦምብሬ ብሮስ አስለምዳታል፣ ነገ ደግሞ በነካካ እጅ መምታቱን አስተምራት።
ለነገሩ አንተ ታደርጓለህ። ይቅርታ ሚጡዬ አናዶኝ ነው እንደዚህ አይነት አማርኛ ተጠቀምኩት። ብለሽ ጭራሽ ኦምብሬ ካብሎ ደቀች ጥሬ ስራ መስራቱንስ እሺ ፕሮሞሽን ለማሳመር ብላችሁ እንደዚህ አይነት መንገድ ለምትጠቀሙ ሰዎች አንድ ነገር ነው ምላሽ። እሱ ምንድነው? ለድህነት የፈጠረው ቢነግድ አያተርፈው ይባላል። እንደናንተ አይነቱ ነው። እናንተ እንደሆነ ይሄን ሁሉ ተሰርታችሁ ተኳኩላችሁ ከበደን ነው የምትመስሉት። እቺን የምታክልች እቃቃ በመጫወቻና ፊደል በመቁጠሪያ እድሜያ ላይ ቀጭ የሆነ አስተሳሰብ የምታስቡት ምን ሆናችሁ ነው? ይህ አስተሳሰባችሁ በዝባርሸ በዝባርቀ በዝባርከ የሚያስብል ስለሆነ ስነ ስርዓታችሁን ያዙ። ለማንኛውም ልጆቻችሁን ከእንደዚህ አይነት ነቀዝ አስተሳሰብና ነቀዝ ከሆኑ ሰዎች ዞር ብታደርጉ ብዬ እመክራችኋለሁ። ቦርጫችሁ የሚያስቸግራችሁና እርጉዞች እንኳን ደስ አላችሁ። ፉል ባዲ ዋክስ ጀምረናል። ሃይ ሚራክል ስፓነል ዋክስ እናደርግ ጸጉራችሁን ከማስወገድ በተጨማሪ በፍጥነት እንዳያድግና የሚያድገውም ጸጉር ለስለስ ያለና ስስ ሆኖ እንዲበቅል ያደርጋል። እንዲሁም ደግሞ ዴድ ስኪናችሁን ሪሙቭ ለማድረግ ይረዳችኋል። ታዲያ ምን ትጠብቃላችሁ? ካብሽሌ ያገባማ ገባ ያጨም ቶሎ አጨ ፈሙ ብቻ ቀረ ጺሙን እየነጨ ቢባለው እንዲህም አለልኝ። ባለቤቱ ምን ሰርቶ ሊበላ ነው? ሴትዮ የማታውቂውን ዕቃ ነካክተሽ በኋላ ይሄ እንደ ቻይና ዕቃ ተቀያያሪ ያለው መስሎሻል? ጉድ አድርገሽ ውጭ እንዳትይ። ሉጫ ሆነ ሉጫ አልሆነ ደግሞ ምን ያደርግልናል? ለምን አይደርድም? ጀማይካ መንደር ወስደሽ ለምን አታስጨሽው? እሙን ነው ይሄ ነገር የተፈጥሮ ነገር ነው። ምንም ማድረግ አይቻልም። እኔም ብዙ ጊዜ ጥያቄ ሆነብኝ ነገር ነው ይዘሽ መጣችሁ። እኔ ጅሎኝ እንደሆነ አላውቅም። ብርቄ ሆኗል። ኧረ ድንቄም ሳይሆን አይቀርም። የህብረተሰቡን ችግር ቢዝነስ ማድረግ ይሄ ነው ኢንተርፕረነርሺፕ ማለት። የስራ ፈጠራ፣ የስራ ቋጠራ እንኳን ይሆነ የፀጉር ቆረጣ። እኔ ቆረጣ በውጊያ ነበር ማቀው ጨክ እናንተ ዝም ካልናችሁ የሱንም ኢማኑኤል ማምጣታችሁ አይቀርም። ከህንድ የከሪና ከቦ ወደ ማፍከርቱ ተሳስቼ ከሆነ አፉ በዱኝ። ይሄ የሥራ ፈጠራ ጥሩ ሊሆን ይችላል። እኔ አዲስ ሆኖብኝ እንደው ጅል ሆኜ ከሆነ ይቅርበሉኝ። ከተሳሳትኩም ተሙዬ አንተ ቁርበት ራስ ዘላለምህን አትማርም ብላችሁ ኮሜንት ሴክሽን ላይ ዱላ መሰል ምክር ሀሳባችሁን አስቀምጡ። እኔ ወንድማችሁ ተቀባይ ነኝ ሁሌም። አብዛ ወርቂ አብዚአ ወርቂ አብዚአ ወርቂ አብዚአ ወርቂ አብዚአ ወርቂ አብዚአ ወርቂ አብዚአ አይናለም ነጉድሽን አላየሽ? ጋግራ እንጀራ ታስቀምጥበታለች ስንል ዳቦን አስቀመጠችበት። አሁን እኮ 20 ብር ገባች፣ 21 ብር ገባች፣ 25 ብር ገባች እያልን በቲቪ ዘገባ ምን ሰራላት? እቺ እንቁላል ጣትሽ ላይ፣ ጆሮሽ ላይ፣ አንገትሽ ላይ በእንቁላል አብዚ ወርቂ አራት ጨማለቂ የስድስት ቤተሰብ ቁርስ የሚሸፍን እንቁላልና የተከበረው መሶባችን ላይ እንዲህ መዘብለል ምን ይሉታል? ምን ይላል ገጣሚው? ሰው ከሌለው ሞራል አይዞ ሽቅብ ያራል ያለው ገጣሚ ትዝ አለኝ። ሽቅብ ነው ያራሽው ወደ ላይ። ይህ መሶብ እኮ ማለት እናቶቻችን ክብር ያላት ሴት ስታገባ የሚሰጡት የክብር ስጦታቸው ነው። ሲሆን ዳቦ ይቀመጥበታል የሚበላው ማለት ነው። እንዳንቺ አይነት ግን መጥተው አስዌላሳቸውን ቁጭ አያረጉም። አረ ወይኔ! ለነገሩ አንቺ ገንዘብ ስላለሽ ሊሆን ይችላል እዚህ መሶብ ወርቅ ላይ መተሽ ቁንም ያልሽው። እኔ ብዘባነን ምንድነው የሚባለው? ግሴ ደሃ ሲዘባነን የሚያለቅስ ይመስላል የተባለው ለኔ አይነቱ እኮ ነው። ይህ ድርጊትሽ በዝባርሸ የሚያስቀጣሽ ነው። እንደ ኢትዮጵያዊ ማለት ነው። ስትታይም ምክር ትሰሚያለሽ። አው ይሁት በደንብ ትማሩበታላችሁ። አልተመቸህም እንዴ? ነው ጠግቤ ነው። ከፍ ይበል። ሸጣ ነው እንዴ? እኔ ምንሽ እንዴት ነው ቴከዌ ምሳ ይዞ የሚሄደው? ማለቴ ሲታይ ምስኪን ነገር ነው ሰውየው። ምን ዋጋውን እንዴት ቻለው? አይ የሱ ተመላሽ ምግብ ስለሆነ ብዙ ሙድ አይደለም። አልገባኝም። ተመላሽ ምግብ ነው የምትሸጡለት? አዎ ገንዘብ ያለው ሰው ከፍሎ ያስተረፈውን ምግብ ድጋሚ ገንዘብ ለሌላቸው ሰዎች አስከፍሎ መሸጥ አይከብድም? እኛ ታዛዦች ነን። ባለቤቱን ጠይቀው። ደሞ ሚስጥር አውጣሽ ተብዬ እንዳታስባረረኝ። የሰው ልጅ ልቡ ሲደነደን ማስተዋል ሲጎድለው ገንዘብን ሲያፈቅር እንዲህ ይሆናል። የተከፈለበትን ምግብ ቁርስ በልቶ ራት መድገም ህንፃ ሰርቶ የማስመረቂያ ያለ ከበደው ምስኪን ለተራበው ወንድሙ ድጋሚ ያስከፍሎ ይሸጣል። ሁላችንም ልብ የማንለው ከዚህኛው ዓለም ወደማይቀረው ዓለም ስንሄድ ይዘነው የምንሄደውም ጥለነው የምንሄደውም ስራችንን ብቻ መሆኑን ነው። ምድር ላይ ጥለነው በሄድነው ስራችን ሰዎች ወይ ይወቅሱናል
ወይ ያሞግሱናል። ይዘነው በሄድነው ስራችን ፈጣሪያችን ወይ ያጸድቀናል ወይ ይኮንነናል። እንዲህ የምታደርጉ የሬስቶራንትና የሆቴል ባለቤቶች እግዚአብሔር አምላክ ልቦና ይስጣችሁ። ይህም ቪዲዮ ሁላችሁም ሼር እንድታደርጉ በፈጣሪ ስም ጠይቃችኋለሁ። ይህ በከተማችን ውስጥ ያለ ሀቅ ነውና እውነት ነው። አሜን። ልቦና ይስጥልኝ፣ ልቦና ይስጥልኝ። ምድር ላይ የሰራናት ነገር ለሰማይ ቤታችን ስንቃችን ናት። መልካም ከሰራ ሚዛንህ መልካሙ ነው የሚደፋው። ምድር ላይ ክፉ ከሰራ ለሰው ልጅ ክፉ ከሆንክ ፈጣሪን እንዳሳዘንክ ፈጣሪን እንዳስለቀስክ ስለሆነ እባካችሁ በተቻለን አቅም ካለን ላይ አይደለም ያለውን ነገር ፍርፋሪ ለሰው ትርፉን ለመሸጥ ቀርቶ ካለን ላይ ትንሽ ቆንጠር አድርገን መስጠት ለእግዚአብሔር ማበደር ነውና ሁሌም እንደምንለው አቅመ ደካሞችን እስቲ እዩዋቸው። መብላት ያቃታቸው መልበስ ያቃታቸው አሉ። በየቁም ሳጥናችን ለኛ ትርፍ የሆኑ ልብሶች አሉ። ለሰው ልጅ ግን የህይወት ምክንያቱና የመኖር ምክንያቱ ነውና ወስዳችሁ ስጡ፣ ለግሱ፣ ተበረቁ። እስቲ አቤት አገላለጽ! የምሬን እኮ አይ ነክቶኛል። አየህ ነክቶኛል። አየህ ለምሳሌ አንተ ልጅ አይ ነካኛ ነካ ስትነካ እኮ ነው እንትን የሚለው